በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብርሃናት አእምሮ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ኑ አብረን ስንዴ እናብቅል። ከፓትርያርክ ሺኖዳ የግብፅ ቤተ ክርስቲያን የቀድሞ ፓትርያርክ ታላቁ ሰባኪ ብርቱ ጸሐፊ አስደናቂ መናኝ ዓለም ሁሉ በአንድ ጊዜ ቆሞ ያጨበጨበላቸው ታላቅ ተናጋሪ የተናገሩት ከሳቸው የተዋስኩት ቃል ነው። ኑ አብረን ስንዴ እናብቅል። የግብፅ ቤተ ክርስቲያን የቁልቁለት ጉዞ ጀምራ ነበረ። የምዕመናን ቁጥር መሳሳት ገጥሟቸው ነበረ። ከአማኞቻቸው የሚፈልሱ ወደ ሌላ የሚሄዱ በርካቶች ነበሩ። የመደመጣቸው ግርማ እያነሰ ተሰሚነታቸው እየጠፋ አንገታቸውን ቀና አድርገው የነበሩት እያቀረቀሩ በነበረበት ጊዜ እግዚአብሔር አንድ ሰው አስነሳ። ይሄ የግብፅ ሊቀ ዲያቆናት ሐቢብ ጊዮርጊስ ይባላል። ነገሩን በጥልቀት የተረዳ ይሄ ወጣት የግብፅ ቤተ ክርስቲያንን ጉዞ ከፈተሸ በኋላ በፍጥነት ስንዴ ማብቀል ጀመረ። ምን አደረገ? የማሰልጠኛ የካህናት ማሰልጠኛ ማዕከላትን ቶሎ ቶሎ ይገነባ ጀመረ። ዳግመኛም የኦርቶዶክሳዊት ቤተ ክርስቲያን ኮሌጆችን ይከፍት ጀመረ። በእጁ የተጻፉ የማሰልጠኛ ማኑዋሎችን ራሱ ያዘጋጅ ጀመረ። በዚህ ያስተማረ፣ በዚህ የጻፈ። በጣም የሚደንቃችሁ የመዝሙር ግጥሞችን እየደረሰ ዜማን እያዘጋጀ የግብፅ ወጣቶችን መማረክ ጀመረ። አሁን የጠቀስኩላችሁ ፓትርያርክ ሺኖዳ ሳይቀሩ የዚህ ሰው ፍሬ ሆኑ። አሰለጠናቸው፣ አስተማራቸው። በርካቶች መምህራንን አፈራና እነዛ መምህራን በነፍስ ወከፍ ሳይቀር ወደ ማስተማር ገሰገሱ። የቁልቁለት ጉዞ የጀመረችው
የግብፅ ቤተ ክርስቲያን ቁልቁለቱን ገታ ዳገቱን ተያያዘችው። እናም ቀስ በቀስ ስንዴ ያበቀለ የጀመረው ይሄ ሀቢብ ጊዮርጊስ የግብፅ ቤተ ክርስቲያንን ቀና ቀና ማድረግ ጀመረ። ተደማጭነታቸው ይመለስ ጀመረ። ማሳመናቸው እየሰፋ ሄደና የማያምኑትን ሰዎች ሳይቀር ወደ በረቱ ይጨምሩ ጀመረ። እንደው ፋዘር ታድሮስ ማላት የሚባሉ አንድ የግብፅ መጽሐፈ መተርጉም አሉ። አንድ መጽሐፋቸው ላይ እመኑኝ የግብፅን መነኮሳት ገና የግብፅን በረሃዎች በኦርቶዶክሳውያን መነኮሳት እንሞላዋለን እያሉ መፎከር ጀመሩ። እናም ይሄ ሀቢብ ጊዮርጊስ ስንዴ ማብቀል ላይ በመጠመዱ ምክንያት የግብፅ ቤተ ክርስቲያን ማንሰራራት ጀመረች። ከአረም ጋር ብዙ አልታገለም፣ ከእንክርዳድም ጋር ብዙ አልታገለም። በቀስታ ስራውን መስራት ጀመረ እንጂ። እናም ፓትርያርክ ሺኖዳ ይህንን ታላቅ ሰው በአንድ መጽሐፋቸው እንዲህ ሲሉት ተሰምተዋል። ሀቢብ ጊዮርጊስ ቤተ ክርስቲያን በሚጎርላት ነገር በአንዳችም ነገር ነቀፌታን ሰንዝሮ አያውቅም አሉ። ይልቁንም የሚጎርላትን ነገር ሥራ ሰራላት እንጂ ብለው አሞገሱ። በቀዳዳዎቿ በኩል ቆመላት እንጂ ቀዳዳዎቿን አላሰፋም አሉ። በሽንቁሮቿ በኩል ከለላት እንጂ ሽንቁሮቿን ምክንያት አድርጎ አልተቻትም አሉ። ይህ ሰው ዛሬ ያለችውን አንጸባራቂ የግብፅ ቤተ ክርስቲያን ስንዴ በማብቀል ሞላት። ፓትርያርክ ሺኖዳ የእሱ ተማሪ ስለሆኑ ነገሩን ጠንቅቀው ስላወቁ ከእንክርዳድ ጋር በመታገል ምን ጊዜ አስፈጀ? አረም ለመንቀል ጉልበታችንን ምን አደከመን? ዕድሜያችንንስ ለምን እንገፋለን? ግድ የለም ኖ አብረን ስንዴ እናብቅል ሲሉ ተሰሙ። እኔም ለዚህ ነው ይብዛም ይነስ እንደ ጥንቷ የግብፅ ቤተ ክርስቲያን መልክ የሚታይባት የምዕመናን ቁጥር በሚሳሳበት በዚህ ጊዜ፣ መደመጣችን እየቀነሰ ባለበት በዚህ ጊዜ፣ ግርማ ሞገሳችን እየጠፋ ባለበት በዚህ ጊዜ፣ አረም እየዋጠን ባለበት በዚህ ጊዜ፣ እንክርዳዱን ከስንዴው መለየት በሚያስቸግር በዚህ ጊዜ ምን እናድርግ ለሚሉ ኦርቶዶክሳውያን እኔም እንደ ፓትርያርክ ሺኖዳ ኖ አብረን ስንዴ እናብቅል ማለትን መረጥኩ። በዚህ ምሽት የተወደዳችሁ ኦርቶዶክሳውያን በዓለም ላይ ምን ያህል አረም እንደበዛ መቼም ከእናንተ አይሰወርም። ከአማኙ ይልቅ የማያምነው እየበዛ አረም እየዋጣት ነው። ከሚመጣው ይልቅ የሚወጣው እየበዛ አረም እየዋጣት ነው። የተወደዳችሁ ክርስቲያኖች አረሙ ባያሌውና በፍጥነት በዓለማችን ላይ እየተስፋፋ ነው። ምን እነግራችኋለሁ? ጥቂት ማሳያዎችን ብሰጣችሁ ነገሩን የበለጠ ታምኑኛላችሁ ብዬ አስባለሁ። አታውቁትም ብዬ ግን አይደለም። እቺን መድረክ ላይ የመቆም ዕድል ካገኘው መጨረሻ ምን ትናገራለህ ብባል እቺን መናገር ስለፈለኩ ነው። እያያችሁ ነው አረሙን። የተወደዳችሁ ክርስቲያኖች መላው አውሮፓ ደግሞም የምዕራቡ ዓለም እንዴት በፍጥነት በአረም እንደተዋጠ ጥቂት ላስታውሳችሁ። አረሙ በጣም ስለዋጣቸው እግዚአብሔር የለሽ ወደ መሆን ቀርበዋል። ጥቂት ያነበብኳቸው ስታቲስቲክሶች
እጅን በአፍ ያስጭናሉ። በስልጣኔ የትየለሌ የደረሱት ሩቅ ምስራቆች 85% በላይ እግዚአብሔር አያስፈልገንም ባዮች ሆነዋል። ምስራቅ አውሮፓ 49%ቱ እግዚአብሔር የለሽ እንደሆነ ይነገራል። ብቻ ምን አለፋችሁ እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ሆነዋል። God is created in the image of man። እግዚአብሔር በሰዎች አእምሮ ውስጥ ምናባዊ በሆነ መንገድ ሰው እግዚአብሔርን ፈጥሮታል እስከ ማለት ደርሰዋል። በቅርቡ አሜሪካን ሀገር የተጻፈ አንድ ክርስቲያን ጸሐፊ የጻፉትን መጽሐፍ አንብቤያለሁ። ጉዳያቸው አረሙ እንዴት እንደተዋጣቸው ያሳያል። ጉዳያቸው ምን ሆኗል? ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው የሚል አጀንዳቸው ሆኗል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ግብረ ሰዶማውያንን የምታቀፍ ቤተ ክርስቲያንን እንዴት እንመሰርታለን ባዮች ሆነዋል። ይሄ ብቻ መሰላችሁ? በጣም አንብቤ የተገረምኩት በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ወጣቶች እንዴት መንገር እንችላለን ብለው ተጨንቀዋል የሚል ጽሑፍ ባነበብኩ ጊዜ ነው። እናም እግዚአብሔር ዘመኑን ስለማይመጥን እግዚአብሔርን ትንሽ ትንሽ ቀነስ እናደርገው የሚሉ ይመስላሉ። ይሄም አጀንዳቸው ሆኗል። አረም በልቷቸዋል እምላችሁ እኮ ለዚህ ነው። ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም መከራከሪያቸው ሆኗል። ይህስ ምንኛ ይደንቃል። በእውነት በጣም ይገርማችኋል። በጣም ያማሩ መቅደሶቻቸው፣ ውብ የሆኑ ካቴድራሎቻቸውን ለጨረታ አውጥተዋል። በቅርቡ አስታውሳለሁ አንድ ቦታ ባደረግነው ጉዞ ፍቁራን ኢትዮጵያውያን ክርስቲያኖች ታላላቅ ካቴድራሎችን ገዝተዋል። እነሱ ትተውታል። በአንዲት የምዕራቡ ዓለም አንዲት አስደናቂ ካቴድራል አዩ። በጣም ይገርማል። እንደ ወሬ ላብራላችሁ ብዬ ነው። እጅን በአፍ ያስጭናል ውበቱ እና ተገርሜ ተቆሜ ማድነቅ ጀመርኩ። አብራኝ የነበረችው ልጅ ደስ ይላል አይደል አለች። ውብ ነው አልኳት። ምን ያደርጋል አለች። እንዴት? አምልኮ ተቋርጦበታል። ዕጣን የለውም፣ ቄስ የለውም፣ ስብከት የለውም፣ መዝሙር የለውም፣ ቅዳሴ የለውም አለች። ለምን አልኳት። ባዶ ሆኗል፣ ትውልድ ትቶታል። ስለዚህ አልኳት ይሄ የምታየው ውብ መቅደስ ተሸንሽኖ ኮንዶሚኒየም ወደ መሆን ቀርቧል አለች። ሰው ተከራይቶታል አለች። ምንድነው ግን የሆነበት ምክንያት ብዬ ጠየቅኳት። ይሄንን መልስ ማወቅ ከፈለግ አርብ ማታ፣ ቅዳሜ ማታና እሁድ ማታ ከተማዋን ዞር ዞር ብለህ ተመልከት ይመለስልሃል አለች። እውነትም አገልግሎት ነበረንና ዞር ዞር ስንል እዚያ ቸርች ውስጥ ሊገኙ የሚገባቸው ወጣቶች በሙሉ ናይት ክለብ ውስጥ ነበሩ። የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ ይገባቸው የነበሩ ወጣቶች እርቃናቸውን ነበሩ። የጌታችንን ሥጋና ደም ሊቀበሉ የሚገባቸው ወጣቶች ወይን ይዘው ተሳክረው ነበረ። በመንፈስ ቅዱስ ሊሳከሩ የሚገባቸው ወጣቶች አቅላቸውን ስተው ወድቀው ነበር። መልስ ተመለሰልኝ። ልጅቷ ያለችኝ ምርጥ ቃል ነበረ። ወላጆቻቸው ለልጆቻቸው ሃይማኖት አልሰጧቸውም አለች። እውነት ነው። ስለዚህ ለጨረታ ቀረቡ። የተወደዳችሁ ክርስቲያኖች፣ ፋዘር ጆሲ የሚባለው እዚህ የኢትዮጵያ ቤተክርስቲያን ኮሌጅ የነበረው መምህር ህንዳዊ ምሁር የተናገረው ነው። ወጣቶች የሌሏት ቤተክርስቲያን አትቀጥልም እንዳለው አረሙ ዋጣቸው። እዚህ አካባቢ የነበረች አንዲት ልጅ ደወለችልኝ። እንደ ወሬ ነው ማወራላችሁ። ካናዳ ሀገር ነው የምትኖረው። ማገገሚያ ማዕከል ነው የምሰራው አለችኝ። እሺ። እና ብዙ ወጣቶች ተስፋ ቆርጠዋል። በጣም ብዙዎቹ መነቃቃት ይጎላቸዋል። ማርጀት አይፈልጉም። እንደውም መሞት ነው የሚፈልጉት። እና ምን ላደርግ አለች። ምከሪያቸዋ። የእግዚአብሔርን ቃል እያነሳሽ አጽናኛቸው አልኳት። ወጌኛና ዓለመኛ አይደለሁ እኔ።
አጭር ቃልና በጣም ልብ የሚሰብር ቃል ነገረች። ምን አለች? ስለ ሕያው እዛ ማገገሚያ ማዕከል ውስጥ ስለ ሕያው እግዚአብሔር እየተናገሩ ማጽናናት ክልክል ነው አለች። it is forbidden እግዚአብሔርን ማንሳት ክልክል ነው። ወዳጄ ዛሬ እግዚአብሔርን የምናነሳበት ዘመን ነው። ነገ አረሙ ሲውጠን ግን ስለ እግዚአብሔር ማንሳት ክልክል ነው ሊለን እንደሚችል አትጠራጠር። ታዲያ አሁን ስንዴ ብናበቅል አይሻልም? ገንብተን ተሳላሚ፣ ሰብከን ሰሚ፣ ተርጉመን አድማጭ፣ ተግባሪ የምናገኘው እኮ የተወደዳችሁ ክርስቲያኖች ስንዴ ስናመርት ነው። ይህን ስንዴ ጊዜ እንዳልፈች የት ጋ ነው የምናመርተው? እንዴት ነው የምንሰራው? ጥቂት ነጥቦችን አነሳለሁ። አታውቁትም ብዬ አይደለም፣ እኔ ግን ድርሻዬን ለመወጣት እግዚአብሔር ሲጠይቀኝ አልተናገርኩም ላለማለት፣ ተርቤ አላበላኸኝም ወይ ሲለኝ አብልቻለሁ ተናግሬያለሁ ለማለት ያክል። ብንችል ደግሞ ትንሽ ቤታችን እንድንሰራ ወደ ቀልባችን ሰብሰብ ብለን ትኩረት ሰጥተን ትንሽ እንድንሞክር። አረሙ የት ጋ ነበር ያለው? አረሙ በምንድን ነበር የተዘራው? እሱን ጥቂት ነጥብ ልንገራችሁ። ከዚያ ምን ላይ እንስራ የሚለውን ጥቂት ነጥቦች እየተናገርኩ አልፋለሁ። የተወደዳችሁ ክርስቲያኖች አሁንም በታሪክ ልጀምር፣ አሁንም በወግ ልጀምር። የአድዋን ጦርነት ኢትዮጵያ ካሸነፈች በኋላ በ1872 በእንግሊዝ ፓርላማ የተሰበሰበው አንድ የስብሰባ ቡድን ከአንድ ሰው ሪፖርት ሰማ፣ ምክረ ሐሳብ፣ ፕሮፖዛል አደመጠ። እቺ ኢትዮጵያ የምትባል ሀገር ልዩ ናት። ብዙ የአፍሪካ ሀገሮችን ተጉዤ አይቻለሁ። ሌባ የለም፣ ቀማኛም የለም። በጣም ጨዋዎችና የታረመ መልካም ጸባይ ያላቸው ሰዎች ናቸው። እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላምንም፣ አንድ ነገር ካላደረግን በቀር አለ። I don't think that we can conquer these countries unless we break down the very backbone of this country. የዚችን ሀገር የጀርባ አጥንት ካልሰበርን በቀር ይቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም አላቸው። እና የጀርባ አጥንቷ ምንድነው? ምክረ ሐሳቡ ቀጠለ። ምን አለ? የዚች ሀገር የመንፈሳዊ ትምህርት ቤት፣ የአብነት ትምህርት ቤቶቿ እግዚአብሔርን ያሳወቀች አንዲት ቤተ ክርስቲያን አለች። የእሷ መንፈሳዊ ትምህርት ቤት አከርካሪዋ ካልተሰበረ በቀር ቺን ሀገር መያዝ አንችልም አላቸው። ትምህርቷን ካልሰበርን በቀር፣ ቁመናዋን ካላጠፋን በቀር፣ ትምህርቷን ካልበረዝንና ካልከለስን በቀር ቺን ሀገር ቀኝ መግዛት አንችልም ብሎ ምክረ ሐሳብ አቀረበላቸው። እውነተኛ ታሪክ ነው የምነግራችሁ። ከዛ ምን ሆነ ካላችሁኝ፣ እግዚአብሔር የለም የሚያስብል ትምህርት አመጣ። ታላላቆቻችን እንደሚነግሩን እኮ ነው። 60 ቤት የነበሩት ታላላቆቻችን መጨረሻ ላይ 70 መጀመሪያዎቹ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ አሉን አሉ። እና ምን እንበል ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። ታስታውሱ ይሆናል ታላላቆች የሥላሴ ካቴድራላችንን እንኳን ሳይቀር 4 ኪሎ ሙዚየም እናደርገዋለን ብለው ዘጉታሉ። በድብቅ ማስጠመቅ፣ በድብቅ ማስቆረብ ጀመሩ አሉ። ምን ማለት መሰላችሁ? እግዚአብሔር የለሽ የሆነ ትውልድ መፍጠር ፈለጉ። ይሄንንም የት ውስጥ አደረጉት? በትምህርት ቤቶች ውስጥ፣ በዩኒቨርሲቲዎች ውስጥ አደረጉት። አንድ ታሪክ እዚህ ጋር ልሰንቅር። እውነተኛ ታሪክ ነው አሁን የምነግራችሁ። ታገሳችሁ ከሰማችሁ፣ ጥቂት ደቂቃዎች ከሰጣችሁ። አንድ ተማሪ ፈረንጆች ነበር የሚያስጠኑን አለ 6 ኪሎ ዩኒቨርሲቲ።
ተጨማሪ ጥናት ያስጠናኝ ነበርና ወደ አንድ አስጠኝ የፈረንጅ ሲሄድ በአጋጣሚ እሱ አልነበረም። ወረቀት ጽፎልኝ ዴስክ ላይ አስቀምጦልኛል አለ። እቤት ስትመጣ ሻይና ዳቦ አስቀምጫለሁ፣ እሱን እየበላ ጠብቀኝ የሚል አስቀምጦልኛል አለ። የተወደዳችሁ ክርስቲያኖች፣ እኔም ሄድኩና አለ እስኪመጣ ድረስ ቁጭ ብዬ ዳቦ ሻይን እየበላው ዞር ስል የሆነ ወረቀት አገኘሁ አለ። ቀስ ብዬ ላንብባት ብዬ ስጀምር ወረቀቱ እንዲህ ይላል አለ። በጦር ሜዳ ድል ያደረግናትን አገር እመኑኝ ዛሬ በዩኒቨርሲቲዎቿ አገሪቱን የሚያፈርሱ ሰዎች እየሰራን ነው አለኝ። በእውቀት እና በትምህርት እየቀየርናቸው ነው አለኝ የሚል ጽሑፍ ሲያነብ ደንግጬ የተነሳው ይላል። እግዚአብሔርን ገሸሽ ያደረገ ትምህርት፣ የቤተ ክርስቲያንን መንፈሳዊ እውቀት ያባረረ ትምህርት፣ ሰው የሚሸት ሰውን የሚያከብር ትምህርትን ያባረረ ትምህርት በዓለማችን ላይ ተቀነበበ። ለምሳሌ እንዲህ የሚል ትምህርት ነው ዓለምን እየገዛ ያለው። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው። ይህ የኢቮሉሽን ቲዎሪ ዓለም የሚመራበት መርህ ነው የሆነው። ቅደም። ይሄ ትምህርት በብዙዎች ዘንድ ተሰነቀረ። ወዳጆቼ ቅደም። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው አሉና የመቀዳደም ርዕዮተ ዓለም በምድራችን ላይ መገዳደልን አመጣ፣ መጠላላትን አመጣ፣ መገፋፋትን አመጣ፣ ቂመኝነትን አመጣ፣ በቀለኝነትን አመጣ፣ ደም መፍሰስን አመጣ። በሙሉ ዓለምን ተመልከቱ። እሽቅድምድም ነው ኑሯቸው። እኔ ይበልጥ ነው ትግሏ። ስለዚህ ምን ሆነ? ቅደም። ይሄ የምንን ትምህርት ያጠፋ ይመስላችኋል? የክርስትናን የምሰሶ ትምህርት አፈረሰባቸው። ምን የሚለው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ግን መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። እናንተም ባልንጀራችሁን ልክ እንደዚሁ ከእናንተ የተሻለ እንደሆነ እዩ ቁጠሩ የሚለውን ትምህርት አፈረሰ። ባልንጀራ ካንተ ይቀድማል የሚለውን ትምህርት አንተ ቅደም በሚል አፈረሰው ነው ምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ያነበብኩላችሁ። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር የሚለውን ደረመሰው። ይህ የክርስትና የፍቅር ምሰሶ ነው። ይህ የክርስትና የአንድነት ህይወት ነው። አንተ ከኔ ትሻላለህ። ይህ የክርስትና ጣፋጭ ህይወት ትምህርት ነው። እሱን ገረደሰው፣ እሱን አባረረው። ስለዚህ ምን ሆነ? ደም ሆነ፣ መጣላት ሆነ፣ ቂም ሆነ፣ በቀል ሆነ፣ መቀዳደም ሆነ፣ መለካካት ሆነ። ይሄው እኛ እንኳን እዚህ ውስጥ አትመለከቱ። ይሄው እኛ ሀገር እንኳን አታዩ። ማን ያልተጣላለ? ማን ጥርስ ያልተናከሳለ? ማን የጎሪጥ ያልተያያለ? ልጥቀስ አይገባኝም እንጂ እውነታው ግን ይሄ ነው። ለምን ይሄ ሆነ? ቅድም ያልኳችሁ የእግዚአብሔርን ትምህርትና እውነተኛ እውቀት ያባረረ፣ ህብረታዊ አንድነትን በግለኝነት የተካ፣ ሰውን ማስቀደምን እጅግ ያጠፋ ሌላ እውቀት፣ ሌላ ሐሳብ በምድራችን ላይ መነጨ። የተወደዳችሁ ክርስቲያኖች የዚህ ሐሳብ ፍልስፍና ምን እንደሆነ ታውቃላችሁ? ጨመር ላድርግላችሁ ትንሽ። ሃይማኖት በምድራችን ላይ እንደ ጥንቱ መሪ መሆን አይገባውም የሚል ፍልስፍና ነው። ቤተ ክርስቲያን እንደ ቅድሙ መሪ መሆን የለባትም። እግዚአብሔር ሕዝቡን እየቀባ ማንገስ የለበትም። እግዚአብሔር በሰዎች ልቦና ውስጥ ተጽዕኖ ማሳደር የለበትም። ይቅርታ ለቋንቋዬ፣ እግዚአብሔር ምን አገባው እስከ ማለት ደረሰ። የዚህ ፍልስፍና ሐሳብ ድህረ ዘመናዊነት፣ ፖስት ሞደርኒዝም፣ ድህረ ዓለማዊነት፣ ፖስት ሴኩላሪዝምን የቀየሱት እነ ማክስ ዌበር እንዲህ አሉ። ቃል በቃል አንብብላችሁ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው
መጽናኛ ከመሆን ያለፈ ድርሻ የላቸውም አለ። ለመጽናኛነት ብቻ። ለዚህ ነው ቅድም ያልኳችሁ ዘመኑ ያመጣባቸውን ዕጣ መቋቋም ስላቃታቸው ቸርቾቻቸውን ለጨረታ አወጡ፣ ባዶ ሆኑ። አይቻለሁ። ራቁት የሚጨፍሩ ሰዎች ቸርቹን ተከራይተውት መስቀሉን ዘቅዝቀውት እናሳይሃል ወይ? ማየት አልፈለኩም። ለመጽናኛነት እንኳን ርኅራኄ አልሰጧቸውም። የተወደዳችሁ ክርስቲያኖች ለመጽናኛነት መቀመጥ ካልፈለጋችሁ ኑ አብረን ስንዴ እናብቅ። ትዝታ ብቻ መሆን ካልፈለጋችሁ ኑ አብረን ስንዴ እናብቅ። አቤት የጎላ ሚካኤል መቅደሳችን እያልን ትዝታ ብቻ መሆን ትፈልጋላችሁ? አቤት የጥምቀት በዓላችን ሲያምር ይሄንን እንደ ትዝታ ያወራል እንቀጥል ገና እንፈልጋለን። አቤት ቁርባናችን፣ አቤት ቅዳሴያችን፣ አቤት ዕጣናችን እያል ትዝታ ብቻ መሆን ትፈልጋለህ? እንግዲያውስ እንዳታንቀላፋ። ተረት ሲያረጉ ተረት መሆን ትፈልጋለህ? እንግዲያውስ እንዳታንቀላፋ። ይልቅና አብረን ስንዴ እናብቅል እንዳሉት አባ ሺኖዳ ና ስንዴ እናብቅል። ዕውቀቱ ያ አስተሳሰብ እንኳን አይደለም ትውልድን እንዴት እንደሚያፈርስ ያየን እኮ። እግዚአብሔር የለሽ የሆነ ትውልድ፣ ማያፈር ትውልድ፣ ማያከብር ትውልድ፣ ነውር የሞላበት ትውልድ እየሆነ። የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ የጸብ ልዩነቶቻችን የተነኮረው በእነዚህ የእውቀት ማዕከላት እንደሆነ ጥቂት ያጠና ሰው ይደርስበታል። ዛሬ ድረስ የሚያጣላን የልዩነት እንኩሮቻችን እዚያ ቦታ ቅድም ካልኳችሁ ሰዎች ነው የተነኮረው። የሚያነብሰው ያገኘዋል። የዘመናትን ቁርሾ የወለዱ ሐውልቶች በጥናትና ምርምር ስሞች እንደተጻፉ ጥቂት ያነበበ ሰው ይደርስበታል። እስካሁን በስካርና በሃንጎቨር ያዞረ እርስ በርስ የሚያላትመን የጥላቻ መርዝ እዛ ውስጥ እንደተቀጥ ዕውቀት ውስጥ የተሳሳተ እግዚአብሔር የለሽ ዕውቀትን ሁሉ እየጠላው አይደለም። እዛ ቅድም ያልኳቸው እግዚአብሔርን የሚተካ የቤተ ክርስቲያንን መንፈሳዊ ስብዕናን የሚገነባ ትምህርት ማጥፋት ላይ እንዴት እንዳተኮረ ማየት ትችላላችሁ። የተወደዳችሁ ክርስቲያኖች ይሄንን ዝም ብዬ ማወራ እንዳይመስላችሁ። አንድ ማስረጃ ከኢትዮጵያዊ ታላቅ ፕሮፌሰር ልጥቀሳ ከሰማችሁኝ